አንተ አረ ዝም ያለው ተደምሰ አዎ ወዳለው በይ እስካሁን ጤነኛ ትመስለኝ ነበር። በሽተኛው ጎብሽ እና ጤነኛው ነሽ በሽተኛ ሆነ በዘር ከአንድ ነገር በስተቀር በሁሉ ነገር ጤነኛ እስካልተወገደ ድረስ አዎ ጤነኛ አይደለሁ። ለምን እንደሆነ ታውቂያለሽ? የሰማንያ ሚስቴን ቀምቶኝ ጤነኛ ሆኜ የሚሄድ ሰው ምን ላቅባሉ ላይ ሞገስ ብሩክ ጋር እንደምትዋደደው ነግሮኛል። ላቅባሽ ካለሽ አይነሽ እንዳታሽ እንዴ? ይሄንንም ነገርሽ? አዎ ብሩክ ጥሩና ታማኝ ባል መሆን ይመስለኛል። አዎ ላይ እንግዲህ ከተሳካልኝ አንደኛ ሚዜ ነው ማደርግሽ። እኔ እኮ ሚዜ ሆኜ አላውቅም፣ ሰርግ ተካፍዬ አላውቅም። አሳፍርሻለሁ። ዝናራው ሲፈርም አንቺ ምን በወጣሽ ነው የምታፍሪው? እሱ ነው ደብቆ ያስቀመጠሽ። እሺ ግን አንቺስ ብሩክን ትወጂዋለሽ? አንቺ ሞገስን ትወጂዋለሽ? ነፍሴ እስክትወጣ ነው። እኔም እንደዛ ወይዘሮ ማህሌት ዛሬ ደግሞ እንግዲህ ከደላላው ጋር በመሆን ዛሬ ወደነ ብሩክ ቤት ለመንጣትና ተንኮሏን ለማስሄድ እየታገለች ትገኛለች። ወይዘሮ ማህሌት ብዙ ነገሮችን ሙከራ አልሳካላት ያለችው፣ በመጨረሻም እንግዲህ ደግሞ የራሷን ያለችውን አማራጭ ለመውሰድ ተገዳለች። አንዱ ሲበላሽባት ባንዱ፣ አንዱ ሲበላሽባት ባንዱ በፍቅር አስመስላ ስትሞክር አልቻል ሲላት በክፋት ሰይጣን ለመምሰል ጨለማ ለብሳ በመምጣት በተለያየ መልኩ ይህንን ቤት እየተፈታተነች ይገኛል። አሁን ደግሞ በጣም ያሳሰባት ብሩክ ቅድስትን ሊያገባት ነው የሚለው ሀሳብ ወደ ጭንቅላቷ ከመጣ ጀምሮ በጣም ውስጧን እየረበሸውና እያንገበገበው ይገኛል። ከዛም አልፎ እንግዲህ የራሷን ያለችውን መንገድ ለመንተር አሳስባለች። ቀጥታ ብቻዋን ለመሄድ ብታስብም ነገሮች እንደምታስበው እንደማይሆንላት ገመጣ ዛሬ መሄድ ያሰበችው እንግዲህ ይሄን ደላላውን ወይም ደግሞ ማነው የሚባለው መርዞ ደላላውን በመጠቀም አብረኸኝ ዘኸኝ ሂድ ቤቱ ስለማላውቀው ነው በማለት ሲቀጥል ደግሞ ቅድስት እኮ ባሏ ነው ምኗ በቅርብ መጥቷል ብሎ ሲያነሳባት የምን አባቷ ባል ነው ደግሞ ባልላትን ባክ በማለት ደግሞ ንዴቷን ጭምር ስትገልጽ ነበር። በዚህ እንግዲህ ደላላው ወይም መርዞ እኔ ምን አገባኝ ብር ከከፈልሽኝ እንኳን ይሄን ደግሞ ሌላ ነገር ሰራይል እንዴ በማለት እኮ ዋናው አንተ የምፈልገው ብርህ ነው አይደለ? ታዲያ ስለዚህ ብር ይከፈልሃል። ስለዚህ የምትባለው ብቻ አድርግ፣ ለዛም ደግሞ ይዘኸኝ ሂድ ብለዋለች። በዛም እንግዲህ ይሄው መርዞ ደላላው መቸገረሽ ብሩን ብቻ ይሄው ካሽ አስገቢ በማለት እሺ ብላ ስለተግባቡ ቀጥታ እሷን ይዟት ወደነ ቅድስት ቤት ለመሄድ እያሰበ ነው ማለት ነው። ግን እሱ የነቃው ነገር አለ። ለምንድን ነው ይዤሽ የምሄደው ሲላት አይ ቤቱን ስለማላውቀው ብቻ ነው፣ ስለዚህ ቤቱን እንድታሳየኝ ብቻ ነው የምፈልገው ሌላ ፈልጌ አይደለም ብለዋለች። እኔ ቤቱን እንድታሳየኝ እንጂ ሌላ ነገር ምንም ፍላጎት የለኝም፣ ስለዚህ ለዛ ነው። በዛውም ደግሞ አንተ ቅድስቴን ያንተ እንድትሆን አናግዝሃለን ብለዋለች። በዚህ መካከል መርዞ እንግዲህ እየተወሰነ ያልተዋጠለት ነገር አለ። ምናልባት አሁን ቀጥታውነት ይዟት ይሄድ ይሆን ወይስ ሌላ መንገድ ይፈልግ ይሆን ብላችሁ ተስፋ ታደርጋላችሁ? እናንተ ምን ትላላችሁ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላምታ ያበያላችሁበት የዓለም ዳርቻ ይድረሳችሁ። እኔም እግዚአብሔር ይመስገን በጣም ደህና ነኝ። እንደተለመደው ላይክ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ ምስጋና በጣም ከፍ ያለ ነው። ቤተሰቦቼ ሰብስክራይብ ስለምታደርጉኝ፣ ስለምታበረታቱኝ፣ ላይክ ስለምታደርጉልኝ፣ ስለምትሰጡኝ ኮሜንት ምስጋና በጣም ከፍ ያለ ነው። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ላይክ እያደረጋችሁ አብረን እንቆይ። እንግዲህ ወይዘሮ ማህሌት እንደምታወቀው ብሩክን ስታሳድድ ስትል እንግዲህ ምሳሌን ያክል ልጁን ብቸኛ ሆኖ ያሳድጋትን ልጁን እሷን ለመግደል ሳይቀር እሱን ሁሉ ለማስቀረት ንብረቱን ለመዝነፍ ንብረቱን ለመዝረፍ ከዛም አልፎ እንዲሁ ለማስቀረት
ሁሉንም ነገር የራሷ ለማድረግ በትዳር ስበብ በገባችው መንገድ ሁሉንም ሰው በቃ ውስብስብ ለማድረግ ብዙ ፕሮሰሶችን ሄዳ ነበረ። ብሩክን ልጁን ለመግደል ብዙ አስባ ነበረ። ሕክምና እንዳትታከም ብዙ አቅዲያ ብዙ ነገሮችን ሰርታ ነበረ። በኋላ ብቻዋንም ሆና ሲያቅታት ከሌሎች ጋር በመጣመር ከኤፍራታ ጋር በኋላም ደግሞ ዝና ጋር በመቀላቀል ብዙ መከራዎችን አድርሳባቸዋለች። ብሩክን ብቻ ሳይሆን ሞገስን፣ ቅድስትን፣ ዳጣን እንዲሁም ሁላ በቃ ቤተሰቡን መከራቸውን ስታበላቸው ነበር የቆየችው። በመጨረሻም ያ ሁሉ አልሳካ ብሏት ብሩክም እግዚአብሔር ፈቃድ ሆኖ ልጁን አሳክሞ በሰላም ሲመለስ ደግሞ እንቅልፍ አልነሳ ሰላሟን የነሳት የቅድስት ጉዳይ ወይም ደግሞ ቤቱን ክሰሽ ታገኛለሽ የሚለው የዝና ጉትጎታ በዛም መልኩ ለመሄድ ብዙ ሞክራ ነበረ። በቃ ግን ያም ደግሞ አልተሳካላትም። በመጨረሻም ብሩክ ታግቶ በነበረበት ሰዓት ላይ ቅድስቴንና ምሳሌን ቤት እየመጣች ስትረብሻቸው ነበረ። በኋላ አጎታቸው እስከሚመጣ ድረስ ማለት ነው። አጎታቸው ከመጣ በኋላ እሱንም ደግሞ ለመግደል እሱንም ለማስገደል ብር በመክፈል ከተለያየ ሰዎች ጋር በመጣመር ከነመድብል ጋር በመሆን ብዙ ነገሮችን ስታሳይ ነበረ፣ ግን አልተቻላትም። በመጨረሻም ደግሞ አሁን ዝና ሂደሽ ከብሩክ ጋር ታርቀሽ መግባት አለብሽ፣ አለበለዚያ ደግሞ ኤፍራታን አምጪ ብሎ ባላት ሰዓት ላይ ኤፍራታን አሳልፋ ላለመስጠት ያው የተወሰነ እንትን ብላለች እና ከብሩክ ጋር ለመታረቅ እንግዲህ ሰፈር ድረስ ባለፈው ሄዳ ነበረ። ሰፈርም ቅርብ እንደተቀመጠች መድብልና ምሳሌ አግኝተዋት ነበረና መድብል ምን እየሰራች ነው እዚህ ጋር ደግሞ ምን ነው መንገዳችን ላይ መቀመጥ ያንቺውና የመሰሎችሽ ክፉ ሰዎች ተግባር ነው። ስለዚህ ደግሞ ምን አተሽ ነው እያላን ነበረ። በዛም እንግዲህ ምሳሌ አጎቴ እርዋት ነው የሚሆነው እማዬ ማለት እኮ ነች፣ ስለዚህ ብር ስጣት ብላው ነበር። ነው እንደ ርቦሽ ነው ሲላት አዎ ስትለው እንግዲህ መድብል አውጥቶ የምሳ መብለያ ሰጥቷት ነበረ። ያን ያደረገው እንደከሰረች ሁሉም ነገር እንዳልተሳካላት ስላወቀ አውቆ ሞርሌ ይዝባት እንጂ አንጀቱን በልተው ወይም አሳዝነው አይደለም። በዛ ላይ ደግሞ ምሳሌ እንደዛ ስላለች እንደም በቃ አንዳንድ ክፉ ሰዎችን በቃ እስከ ጥግ ድረስ መታገስ መልካም ነውና ከዛ አንፃር አስቦ ነው መድብል። በዛም እንግዲህ ያንን ሲሰጣት ያዘነልኝ ወይም ደግሞ ሁሉን ነገር እያወቀ ይሄን ሁሉ ተንኮለን እያወቀ ይችን ብር ከዘረጋልኝማ ቤታቸውን በህድ ምናልባት ይራራልኛል፣ ብሩክንም ይቅርታ ብጠይቅ ይቀበሉኝ ይችላሉ ከሚል ደካማ አስተሳሰብ አንፃር እንግዲህ ዛሬ ደላላው መርዞን በባሌም በቦሌም ብላ ከሰዎች ተቀብላ ስልኩን ደውላለታለች። ደውላም እንግዲህ አንድ ስራ እንድታሰራኝ ነው እንድታግዘኝ ነው ብላ አገናኝተዋለች። መርዞ እዚህ ጋር እንደምታውቁት እንግዲህ የሆነ ሸፌ ነገር ነው። ሲቀጥል ደግሞ ብር ካሳዩት ምንም አይነት ነገር ያደርጋል። መርዞን ወደ እነ ማህሌት ጋር መገናኘቱ በጣም ምንም ደስ አላለኝም። ምክንያቱ ደግሞ ማህሌት ጋር ተገናኘ ማለት ነገር ላይ ኦሬዲ ከዝና ጋር ተገናኘ ማለት ነው። ከዝና ጋር ተገናኘ ማለት ከነ ካሌ ሞሴሳና መሰሎቹ ጋር ተገናኘ ማለት ነው። እሱ ነገር ሲሆን ደግሞ በጣም ከባድ ነው የሚሆኑ ቤተሰቦቻችን። በቃ እኔ እንጃ እንዴት እንደምላችሁ በጣም ከባድ ነው ብዬ አስባለሁ ማለት ነው። ትንሽ ይከብዳል ነገሩ ይሹ ምክንያቱም የማያደርገው ነገር የለውም። በዛ ላይ ደግሞ ቤቱንም ያውቀዋል በደንብ ደግሞ ቅድስቴንም ያው ፈሪ ነው በእርግጥ ግን እንደዛ ነውና ምናልባት ግን መድብል አግኝቶት የሆነ ሰው ካስፈራራው ዞር ላይ ሁሉ ይችላል። ምክንያቱም እኔ ስራ መስራት እንጂ ሌላ ነገር አልፈልግም ስለሚል አሁን ማህሌት ደግሞ ሌላ ለሱ እንደ ማታለ የተጠቀመችው ነገር ቅድስቴ ባል የሚባል የላትም። ስለዚህ ቅድስትን ላንተ እንድትሆን እንደውም እናግዛለን እያለችው ነው እና እሱን ነገር ስትለው ደግሞ ለሱ የበለጠ ሀሪፍ ነገር መስሎ ስለታየው አቅጣጫውን ወደዛ አመላክቷል ማለት ነው። ውድ ቤተሰቦቻችን በነገራችን ላይ ለሱ ዲያጣራሱ ትበቃዋለች እና ያው ገንዘብ መቼም የማያደርገው ነገር የለም እንጂ እሱም ራሱ በጣም ነው የሚፈራው። ሌላው እንግዲህ ሉላ በጣም ተጨንቃ ነው ያለችው። ሉላ በጣም ሀሳብ ጭንቀት ውስጥ ነው ያለችው። በዛ ይሄ ሰውየው ወይም ጠበቃ ተብሎ የመጣው ሰውዬ በጣም አበሳዋን እያበላት ነው። እንግዲህ ይሄን ከዚህ ከሁለት ቀን ከኔ ጋር መጥተሽ ማታድሪ ከሆነ ነገሩ ወደ ከፋና ወደ ሌላ መስመር ሄዳል እያለ ጭምር እያስፈራራት ነው። ሌላው እንግዲህ እነ ብሩክና መድብል እንዲሁም ሞገስ አንድ ላይ ተሰባስበው በዚህ ልክ በማየታችን ሁላችንም በጣም ደስ ብሎናል። ውድ ቤተሰቦቻችን ላይክ ያደርጋችሁ ላይክ የረሳችሁ ቤተሰቦች ላይክ አድርጉ። እስከመጨረሻ ማየት ሀሳባችሁን አስቀምጡልን። ሁሌም ስለምትከታተሉኝ አመሰግናለሁ። መልካም ጊዜ በያላችሁበት። አመሰግናለሁ። ባይ ባይ።